መኪና ላይ ሳገኛት ከእናንተ ጋራ ደቂቃ ከእናንተ ጋራ መኪና ላይ ሳገኛት ምን ነበር ያልኳት? እንዴት ነበር ያልኳት? እስኪ እቺ መልስልኝ። ኧረ እኔ እንጃ እንዴት እኔ እንጃ። መኪና ላይ ሀና አንቺም ልትሄጂ ነው እንዴ? ይህንን ጥያቄ አልጠየቅኳትም። እንዴና አላስታውስም። ስለ ፓስፖርት ሳላወራችኝም ኧረ እኔ እንጃ። ኧረ ይሁን አብራችሁኛችሁ ከሱ ይልቅ የተፈጠረውን አሁን እኛ ህዝቡም አሁን ወደ 40,000 ሰው እየተከታተለ ያለ ቤተሰቦቿም እየተጨነቁ ያለበትን ሁኔታ ታስረዳል። ሄሎ ወይ እየሰማነ ነው? አዎ ሀና እንግዲህ ያው ባልተቤቷም እዚህ ነው። ማንኛውም ባሏም ቁጥሬን አያውቀውም፣ እኔም የእሷን ቁጥር አላውቀውም። አዎ ከእኛ ጋር ነበር የምትኖረው፣ ግን አግብታ ከሄደች በኋላ ሲም ካርድ ቀይራ እኔ ቁጥሯን አላውቀውም። ከገጠር ልጅ ጋራ ይኸው አለ 3 ወንዶች፣ እሷ 4ኛ ሆነው መኪና ሲወጡ ሴትም እንዳለች አላውቅም። ወደኋላ ዞር ብዬ ሳይ ሴት አለች እና መኪና ላይ እንዲህ ሀና ልትሄጂ ነው? በፊቱ እየተናገርኩ ነው። አንቺም ልትሄጂ ነው ስላት አውሎ ይሄን ነው አለች። ይሻላል ብለሽ? አዎ ይሻላል ብዬ ልሞክረው እስኪ ስትል ታዲያ ዲስምባሲ ያወጣሻል ስላት አይ ዲስምባሲ አላወጣሁኝም ፓስፖርት አለኝ ግን አልታደሰም። ታዲያ ከዋና ያልታደሰ ፓስፖርት አያሳልፍሽም። በአየር ለመሄድ ነው እዛ ሀገር የሚባለው ቦታ ደርሰው ከዛ በኋላ በአየር ወደ አዲስ አበባ ለመሄድ ነው። አይ ሌላ አሸናፊ የሚባል ሰው ነበረ ያሳልፋል ብሎኛል አለችኝ። ከዛ በኋላ ምግብ ግዛልኝ ብላችሁኝ ሰንዶች ብለኸኝ ሰንዶች እዚህ አካባቢ የለም ብዬ አበሻ ምግብ ቤት አስገብቻችሁ አበሻ ምግብ ቤት ገብታችሁ በልታችሁ ካርድ ብላኝ ካርድ መግዛትን አታስታውስም እንደ ሹመዬ? እሱን አስታውሳለሁ። ምግብ ቤት የበላን ካልስና እሱን መግዛትን አስታውሳለሁ። አዎ ካልስና ካርድ አምጣልኝ ብላችሁኝ አምጥቼላችኋለሁ። ዛስ ምን ሆነ? ከዛ በኋላ እዛ ጋር ማን መጥቶ ወሰዳችሁ? የገጠር ልጅ ማይኩን አትዝጋው። አውራሽ ወንድሜ አትዝጋው። አስረኝ በቃ ዝም ብላ አውራ። የሚጠይቀን ነው ወይ? አቦ ፋኖም ደግሞ ቪዲዮ ነው። ማን መጥቶ ወሰዳችሁ? ሱዳኔ ነው የመጣው። እኔ ሱዳኔ ላይ መኪና ላይ የገባ ነው። ሱዳኔ መኪና ላይ ብራችሁን ከዚህ እስከ ሳቢያ የምትሄዱበትን የት ነበር ብራችሁ? የዛን አልከፈልም። የመኪና እስከ ሳቢያ የምትሄዱበትን በኪሳችሁ አልይዛችሁ ሄዳችሁት? እኮ ያንን አልከፈልንም። እንዴት አልከፈልንም? ማለት ሳትከፍሉ ይወስዳችኋል እንዴ? ከፍላችኋል ይወስዳችሁ? እንደዚህ እንትኑ ላይ አለፍ እያልኩ እኛ ምን ፈልገው ወደኛ ታርጌት እንድትመጣለን ነው። ጊዜውም ብዙ እሱም ማያስታውሰውን እንለፈው። እሺ በቃ ሌላውን ጥያቄ ጠይቀኝ። ፍልጎች ያለውን ጠይቀኝ፣ ችግር የለም። ሀና ላይ ያተኩርልን። አሁን የእናንተ እንትኑን ሳይሆን ምንድነው የተፈጠረው? አንተስ መረጃው እንዴት ደረሰህ? በዚህ ጉዳይ ላይ የምታቆመ እስከምን ድረስ ነው? አንተ አሁን በማህበራዊ ሚዲያ ላይ እንግዲህ እና ቡሃኑ ጊዜያቸውን ሁሉ መስዋዕት አድርገው 10 ምናምን ቀን በዚህ ጉዳይ ላይ ድምፅ ሆነው እየጮሁ የነበረበት ጉዳይ ስለሆነ ምን ድረስ ነው አንተ የምታውቀው? እኔ የማውቀው እስከ እየሄዱ ያሉ መንገድ ላይ እየደወለልኝ እዛ ድንበር ያለው ከመሪዎቹ ስልክ ጋር እያገናኘኝ በስልክ አውርቻታለሁ። ደከመኝ፣ በጣም መሄድ አልችልም፣ አህያ ካለ አህያ አስመጡልኝ ብላ ይህን ተራራ ወጥተሽ አህያ እናስመጣላታለን። አሁን ተራራውን አህያ መውጣት ስለማይችል ቁልቁለቱ ላይ አህያ እናስመጣልሻለን
ብሎ ሲለኝ ያንን አብረን ነው ከእሷ ጋር እያናገርኳት ነው። ከዛ በኋላ ያን ስልክ ዘጋን። ከቆይታ በኋላ ተደወለ። ቢያንስ ከብዙ ሰዓት በኋላ ደወሉ። በጣም የሚረብሽ ድምፅና በጣም የምጮህ ድምፅ አሰማኝ። እሷ እየጮኸችና በጣም እነማን የሆነ ተክላይ ነው ከመሪዎቹ ስልክ ላይ ደውሎ ያገናኘኝ በስልክ ማለት ነው። ኦኬ ተክላይ ደውሎ የጩኸት ድምፅ አሰማኝ። ተክላይ መሪዎቹ ላይ ደወለ፣ ሀናን ይዘዋት የሚሄዱት ልጆች ላይ ማለት ነው። ኦኬ ከዛ ወደ እኔ ደወለና ሲያሰማኝ ያው እሷን ማናገር አትችልም። በጣም ትጮህ ነበር። በጣም የሚረብሽ ድምፅ ነበር። በጣም ትጮህ ነበር ድምጿና በቃ ልጅቷ በጣም እየጮኸች ነው። አሁን ላይተር አምጥተው እንደ የሆነ እንደሚጥል እንደ እንትን በሽታ እያስጨዋት ነው እና ላይተር አምጥተው ጭስ ሊያጨሱባት ነው። ምናልባት በዛ መፍትሄ መጣ እንደሆነ ብሎ ላይተር ሊያመጡ ይሄዱ ነዋሪ ልጅቱ ማለት የምትጮኸው ምን ደርሶባት ነው? የራሷ በሽታ ተነስቶባት ማለት ነው። መንፈስ ነው ብለው ነው በቤተሰቦቿ መንፈሳዊ በሽታ መንፈሳዊ በሽታ ዛሬ ገና ነው የሰማሁት። እኔ ከቤተሰቦቿ እንደዚያ ብለው እንግዲህ ይኸው ነው ቤተሰቦቿ። ኦኬ እሺ እሺ። ተክላይ ደውሎ አሰማክ? አሰማኝ። በጣም ትጮህ ነበር። በጣም በቃ ያው መንፈሳዊ በሽታው በጣም እየጮኸች ነበር። ማናገርም አትችልም። አሁን እንደዚህ መንፈሳዊ በሽታ ተነስቶባት ነው። ላይተር አምጥተው ሲጭስ ሊያጨሱባት ነው። አሁን ላይተር ወዳለበት ቦታ አንደኛው መሪ ሄዷል አለኝ። እሺ አልኩኝ። ያው ማናገርም አትችል፣ ስልኩ ተዘጋ። ከቆይታ በኋላ ብዙ ሰዓት ከቆይቶ ቢያንስ ወደ ከምሽቱ 12 ሰዓት አካባቢ ላይ በኢትዮጵያ አቆጣጠር ደወለልኝ። መች ሀና እንዴት ነው የምትቀርበህ አለኝ። ሀና የሚስቴ አክስቷ ልጅ ናት። ምን ነው ምን ችግር ተፈጠረ ብዬ በጣም ደንግጬ አወራሁትና ሀና በቃ አርፋለች አለኝ። እንዴት አርፋለች? ይቅርታ አንዴ ደውሎ ጩኸት ያሰማክ ተክሌ ደውሎ ጩኸት ያሰማክ ስንት ሰዓት ላይ ነው? ቀኑንና ሰዓቱን ልትነግረኝ ትችላለህ? ከይቅርታ ጋር ቀኑን አላስታውሰውም ሀቢባ። ምናልባት ሰዓቱ በግምት እንደው እዚያ 8 ሰዓት 9 ሰዓት ይሁን እንደው አላውቅም። ኦኬ እሺ 8 ሰዓት ወይ 9 ሰዓት። ኦኬ አንተ ያለከው ሳውዲ ሆኖ እሱ ኦማን ሆኖ እንዴት ነው ድምጿን ማለት በምን አይነት መንገድ ነው ሊያሰማክ የቻለው? ዳይሬክት ከደወለልህ የተለያየ ቦታ ነው ያላችሁት አይደል? እኮ እንዴት ነው እሱ አጠገቧ ሳይሆን ድምጿን ማሰማት? አሁን አንቺን በመስመር አንቺን እያወራች ነው አይደለ? ኢትዮጵያ ያለውን ሰው አምጥቼ አሁን ከአንቺ መስመር ጋር መቀየር ይችላል። በኮንፈረንስ በኮንፈረንስ ነው። ጥሩ እሺ። 8 ሰዓት ወይ 9 ሰዓት ነው? ቀኑን አታስታውሰው? ቀኑን አላስታውስም። አዎ እሺ ጥሩ ይሻለው ነው። ምናልባት ዕለተ ቀኑን ባላስታውስ ጥር 10 ምናምን የከተራ ዕለት ምናምን ነው። ከተራ ነው በዓሉ። ጥር 10 ማለት ነው። ጥር 10 ጥሩ እሺ። ጥር 10 ከቀኑ ምሳ ሰዓት ማለት ነው። 8 ሰዓት 9 ሰዓት ማለት ምሳ ሰዓት ያለው ነው። 8 ሰዓት ምናምን በይና ሴፍ አድርጉ። ሰዓት 8 ስባህ ወይንስ 8 ሰዓት በኢትዮጵያ? በኢትዮጵያ አቆጣጠር 8 ሰዓት ላይ። ኦኬ እሺ፣ እየሰማንክ ነው። እኔ የምልህ ማን ነው? ተክላይ ነው ወይስ ይመች? ይመች ነው። ይመች። እሺ ይመች። ከቤተሰብ ጋር ኮንታክት እያደረግክ ያለው አንተን አይደል? ምን አይነት ኮንታክት? ያረዳኋቸው እየደወልክም እየደወሉልህም። እኔ ልድገምለት ተስፍዬ፣ ቤተሰቦቿን ያረዳሃቸው? አዎ እሺ። ቤተሰቦቿን ያረዳሃቸው አንተ ነህ ወይ ነበር ጥያቄ? አይደለሁም። እሺ አውርተሃቸዋል? እኔ የባሏ ጓደኛ ነበረ እዚህ ጌታሁን የሚባል ልጅ፣ እሷን ሀናን ያመጣት ለጌታሁን ደውዬ ነው የነገርኩት። በባሏ ጓደኛ አውርተሃቸው አታውቅም አንተ? አባትየውን ያወራሁት ከ3 ቀን በኋላ ነው ተስፋዬ። ከ3 ቀን በኋላ ቁጥሩንም አላውቀው ራሱ ደውሎ ነው ያወራኝ።
እሺ እኔ የምልህ አንድ ራሱ ደግሞ ያደረገኝ ሁሉ ነገር ሀቢባ ይቅርታ ለተስፋዬ አባትየው ጋር ያወራነውን ላውራ። እሺ አባትየው ደውሎ ከኢትዮጵያ በቀደም ነግሬያቸዋለሁ እና በግምት 7 ሰዓት ምናምን ይሆናል ከትምህርት ቤት ልጆች እየመጣሁ ከኢትዮጵያ ቀጥታ ሲደውል ሳነሳው ይመች ያን አባት ነኝ ሲለኝ ያን አባት ነኝ ብዬ ዘግቼ በቃኝ ወደ እሱ ደወልኩለት። ቁጥሩንም ከዛ በፊት አላውቀውም፣ በአካልም አንተዋወቅም። ከዛ ልጄ ይመች ሞታለች አሉኝ። እንዴት ነው አሟሟቷ? አሟሟቷንስ እንዴት ልመን? ወይ ፎቶ አልተላከልኝ ወይ ቪዲዮ አልተላከልኝ እንጂ እኔም በወቅቱ ደንቄ ነበር። ፎቶና ቪዲዮ አልጠየቁትም ተክላይን። እንዲህ 3 ቀኗ ነው ገና። ቆይማ እንግዲያው ተክላይን ላገናኝህ ብዬ ተክላይን አገናኝት በስልክ ማለት ነው። እየሰማሽ ነው አይደለ? አዎ እየሰማን። ተክላይን ሳገናኘው ተክላይ ልጄ እኔ ያን አባት ነኝ ሲለው እሺ እንዴት ነው ምናምን አወሩና ከዛ በኋላ ልጄ ሞታለች አሉ። እንዴት ነው አሟሟታ ብሎ ስለ አሟሟታ ነገረው፣ አስረዳው። የተነሳባትን ሙሉ መንፈሳዊ ሁሉ አስረዳው። የተሞከረውን ሞከረ እና ፎቶ አላካችሁልኝም ሲለው ባው ፎቶ አልተላከንም። በወቅቱ መሪዎቹ የያዙት ስልክ ይችን አይጧን ስልክ ነበር፣ ካሜራ የሌለው ስልክ። እሷን ስለያዙ ፎቶ ማንሳት አልተቻለም። አሁንም 3 ቀን ነው አረፈደን። ፎቶና ቪዲዮም ካስፈለገ ምናልባት መልኳም ብዙም ባይለኝ ፎቶ አሁንም አንስቼ አትልክልሃለሁ ነገ ጠዋት ሲለው አይ እኔ ፎቶ አይደለም የሚፈልገው፣ እኔ የምፈልገው ከአካሏ ላይ የቀበርኩት ነገር አለ። ያን ነገር አውጥታችሁ ወደ እኔ እንድትልኩልኝና እንድታሳዩኝ ነው ሲለው እኔ የ3 ቀንና የ4 ቀን አስከሬን የመቅደዱን ችሎታው የለኝም። እኔ እንደዛ አላደርግም። ቪዲዮና ፎቶ ከሆነ ልላክልህ። ከዛ ውስጥ ቀዶ የሚያወጣ አካል ካለ ከኢትዮጵያም ከጅዳም ከየመንም ዘመዱን ካለ ማንም ሰው ላክ። በራሴ ትራንስፖርት አስከሬውን ጋር ወስጄ ያን ነገር ቀደው እንዲያወጡ አደርጋለሁ በራሴ ትራንስፖርት። ዛሬ ነገ ሳትል ሰው ላክልኝ ሲለው ሰው የራሴ ሰው የመን አለኝ ከየመን አዘጋጅልሃለሁ አለው። እሺ አልን። ከየመንም ሰው አላዘጋጀም። በዛው ጠፋ።